ግን ግዴታ መልስ መስጠት ስላለብኝ ነው። እንግዲህ ሶሻል ሚዲያ ላይ ዛሬ በጣም ብዙ ቪዲዮ እየተመላለሰ ነበር። ሊያሾ ስለኔ እያወራች ነበረ። በጣም ስለኔ እያወራች ነበረ። ናሆም ፎንቲ ጆን ዳንኤልን በአንድ አመት ከ5 ወር ውስጥ 3 ብቻ ነው የጠየቀው። ናሆም ፎንቲ ጆን ዳንኤል ጋር አልሄደም። ናሆም ፎንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባው? ይሄ አዋርዱን እንዴት ነው ይዞ የሚገባው? እየዋሸ ነው ምናምን የሚል ቪዲዮዎች እያየሁ ነው። እሺ እኔ ደግሞ ለዚህ ነገር መልስ ልስጥ። በጣም በስርዓትና በጨዋ ደንብ ነው የምመልሰው። ይሄን መልስ በመጀመሪያ ጋይስ እውነት ስናወራ ማለት ነው ናሆም ፎንቲ በአንድ አመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን ለምን ዛሬ ማውራት አስፈለገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈለገ? የምር ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም የሚሳደብ ሰው ካለ መሳደብ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬ ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጆን ዳንኤል ጋር ቲክቶክ አዋርድ ልጅ ጆን አለቀሰ። እቺ ብረት ይዘ ይገባል እስር ቤት ብረት ይዞ ይኬዳል። አንተ ጋይስ እስኪ ጠይቁኝ። የቲክቶክ እንትን እኮ በጣም እኮ ነው የሚከብደው። እነዚህ ኮሜንታተሮች ያው እዚህ ቲክቶክ ላይ ያለው የመጨጫ ብቻ ስለሆነ ኮሜንት የሚሰጠው የሚጠይቅ የለም ጋይስ። እኛ በሳቅ ነው ሙስሊም ሹካ ማንኪያ ሹካ ይዘሽ እኮ አትገቢም ቂሊንጦ። ምን ማለት ነው? ማንኪያ ሹካ አይደለም ሌላ ነገር። ፀጉር ጌጥ አድርገሽ እኮ ብረት ከሆነ እዚህ ጋር ያለው አድርገሽ አትገቢም። ፀጉርሽን እንዲያርጓል አውልቀውልሽ የምትሄጂው አይደለም። ያን የሚያክል ብረት ይዘህ ቂሊንጦ ልትጨርሳቸው ነው፣ ልትፈነክታቸው ነው፣ ልትወረውረው ነው። እንዴት አለፈልህ? እንዴት ፈቀዱልን? ማን የፈቀደልን? ጥያቄ ነው። ማን ነው እዛ ቲክቶክ አዋርድ ብረቱን ይዘህ ሂድ ብሎ ያስገባ? ማን ነው? እኔ ጥያቄ ነው የጠየኩት። በጣም የገረምከኝ በጣም ውሸት ልክ የለውም። ይሄን እንኳን ሲያዩ አልባነኑም፣ አልዋተቱም። ከዛም በኋላ ደግሞ ልንገርህ ከቤቤ ሪከርደሯ ጋር ምን እንደምታወራ አይዶን ነው። ሰዎች እየገቡ ኮመንት ሲያደርጉ ቤቤ ዲሌት ታደርጊያለሽ አይደለ? ኮመንት ቤቤ ምናልባት ስለማታውቂ ሊሆን ይችላል ነው ዛሬ ከሊስ ነው። አዎ ስለማታውቂ ሊሆን ይችላል ቤቤ ዛሬ ሆነ ይነገርኩሽ።
ምክንያቱም እኔ አይደለሁም የተከታተሉ ሰዎች አሉ እዛ ጋር ሌላ ልጆች ኮመንት ሲያደርጉ የምታጠፊባቸው አይደለ? እኔ ግን እነሱ ነው ማለት ከዛ ብረት ይዤ እንደው ዳንኤል አለቀሰ። የቱ ጋር ያለቀሰው ጊዜው ማርነ ክርስቶስ የት ነው የሄድከው? መቼ ነው የሄድከው? መቼ አንተ ጆርዳን ከታሰርኩ 3 ቀን ምናምን ነው የጠየቀው። ትቀልዳለህ እንዴ? ስልስ ብለት እዚህ እንዴ ስማዎች ቀን ነበር እኮ የምንጠብቀው ጆርዳን እስኪፈታ ወይ ደግሞ እቺ ፍርዷ ቀን በቃ የምትፈረደዋ ቀን ነበር የምንጠብቀው። አሁን ሁሉም ይነስ እንደናቀራሉ ያላችሁ ጋይስ ወይ እንደዚህ አይነት እኔ ሴት ናት አስመሳይ ጋይስ። ወንድ እንደዚህ አስመስለው ጌታ ምስክሬ ነው። ጌታ ምስክሬ። እኔ ግን የተሰራሩ ሰዎች ግን ጤና የላቸውም ጋይስ። በጣም ነው ናቸው ሲበዛ የምሬ ነው። የሆነ ወይ የሆነ ነገራችሁን ካረጋችሁ ምናምን ጤና የላቸውም። በጣም ነው ውሸት የምትወዱት። ለምንድን ነው የምትዋሹት? ለመወለድ ነው ህዝብ እንዲወዳችሁ። ህዝብ እኮ የሆነ ቀን ባይዘው ውሸት ሁሌ አይቀጥልም። የሆነ ቀን ትዋረዳላችሁ። እየተሰደባችሁ እየተጠላችሁ በኖሩ ይሻላል። እውነትን ይዛችሁ ምንም አያደርግም እኮ ቤተሰብ። እናቴ ትሙት እውነት ከሆነ የምታወሩት አይመስላችሁም? አትጨነቁም። ጠዋት ሲነጋ ወይኔ ጉዴ ፈላ ሊያዋርዱኝ ነው ብላ አሁን አንተ ትናንትና ማታ ጀምሩ አይ ነው ለምን ስቶሪ ማብዛት እንዳልጀመር ካይ ነው ታውቃለሁ ምናምን። ከዛም በኋላ ደግሞ ደውለን ብዬ እንዳልካካለሁ አውቃለሁ። እኔ ባይዘው አውቃለሁ። በነገራችን ላይ አውቃለሁ። እውነት ቢሆን የምትናገረው በዚህ ደረጃ አትሸማቀቅም። ውሸት የሚያዋሽ ሰውና ያልሆነ ነገር የሚናገር ሰው ተኝቶ ሲነጋ ምን አሉኝ፣ ምን ተወራብኝ፣ ማን ነገረብኝ፣ መሰከሩብኝ፣ ያወሩብኝ እያላችሁ ነው የምትጨመነቁት። እውነት ከሆነ የምትናገሩት ምን አገባችሁ? እውነታውን ስለምታውቁት ደረታችሁን ነፍታችሁ ትናገራላችሁ። እሳይ ትላላችሁ። ለምንድን ነው የምትዋሹት? በዛ ላይ ለምን ትቀናናላችሁ? በሰው ብርቅ ነው ትኖሩት አይደል? ቲክታክ ላይ እኮ የወደዳችሁና ጨዋታችሁን የወደደ የተመቻችሁ ሰዎች ነው የሚሰጧችሁ አይደለ? ለምንድን ነው አንደኛውን ከአንደኛው እስኪ ጆን ዳንኤል እግዚአብሔር ምስክሬ ነው። በጣም የሚገርማችሁ ነገር መዝገብ ቤት ያሉ ሴቶች በጣም ለጆን በቃ ጸሎት ሲያደርጉ ማለት ፍርድ እንደተፈረደ ሲሰሙ አብረውን ከኛ ጋር ነው ደስታቸውን የገለጹት። ማለት ከወጣው በኋላ ማለት ነው። በጣም በቃ ደስ ብሏቸው። ከዛም ስንሰማ እናንተ እኮ የማታውቁት እኛ ያልተናገርነው ነገር አለ። ጆን ዳንኤል እኮ አለች አንደኛው መዝገብ ቤት ምሰራ ልጅ ለሰፈሬ ልጅ ሊቢያ ላይ ታስሮ 200 ሺህ ብር እኮ የሰጠ ልጅ ነው። እኔ እኮ ስለሱ ምን ብዬ ላውራ? ለዚህ ነው ያልመሰከሩለት ደግሞ ያልተናገሩለት ብዙ እናቶች አሉ። ቲክታክ ላይ ካያችሁት ላይቭ ስትሪመር ሲጫወቱ ሁሉንም ነው ለማሳደግ የሚሯሯጠው ጋይስ፣ ካያችሁት ማለት ነው። ሁሉንም ማለት ነው። ሁሉም ተጫውቶ እንዲያድጉ ነው የሚፈልገው። ናው ፎንቴን ግን አይታችሁታል ጋይስ፣ አይታችሁታል። ማንን ይዞ ሲመጣ አይታችሁታል። ጆሲ የሚባለው ልጅ እኔ በጣም ነው የሚያሳዝነው በነገራችን። ጆሲ አሁን ልብሱ ምናምን ያላችሁ የምትናገሩት ምስኪን ልጅ ነው በጣም ጌታ። ግን የእሱን እንትንን ያስረገጠበት የሆን ፎንቴ ነው። ላይቭ ስትሪመር የምትከታተሉ ከሆነ እራቼ አሁን ብዙ አልገነንም ትቷል። እራቼ ያው ስራውንም እየሰራ ነው። ግን ቢሰራም ላይቭ ላይ ቀን በቀን አለ እራቼ። አይ ሊያሾ እራቼ ላይቭ ትቶ ነው እንዳትሉ። እራቼ ቀን በቀን ላይቭ ላይ ይመጣል፣ ላይቭ ይጫወታል ቀን በቀን ማለት ነው። ግን ነው ምን ይሉት እኔ ንጹህ ልብ ያለው ሰው እንዳለው ራሱን ችሎ ስለ ጆን ዳንኤል መጥፎ ካላወራ ሚም ሲሰሩበት ሙድ ካልያዘ ዝናውን ካልወሰደበት ክሬዲቱን ካልወሰደበት ምን አባታችሁ አድርግ ነው የምትሉት? እንኳን ሄዱ ያልጠየቀ ቀማላ እንዴ! እግዚአብሔርን አበዙት። እንኳን ጌም ይደርሳል። ተረጋጉ። አበዙት። እግዚአብሔር ምስክሬ ነው እንዴ! ምንድነው እናንተ ክብር አትወዱም እንዴ? የሚያከብራችሁን አትወዱም እንዴ? ሁልጊዜ እሺ፣ ያቺስ ቦርኮ ያቺ የምትፈነግር ድምጿ ሲዘጋ ልጇን እየሰደበች ሶሻል ሚዲያ ላይ ሰውን የምታማ እሷስ ገንዘቧን ያላትን ሁሉ እዛ እስር ቤት ዛሬ ከስንት ጊዜ እስር ቤት ሄደችና እህትየው የሆነ ሰው አገኘች ምናምን ናሁም የሚጠላ ሰው አገኘች ምናምን በቃ አወራላት መጣች ተቦረተፈኝ። ከዛ እኔንም አየች ትናንትና ጊፍት ሰጠኝ ወድሻለሁ አለኝ። ዳስዋይ ጠምዳ ያዘችው። ሌሎቻችሁ ግን በተረፈው ሞራል የላችሁም። ናሁምን ይመናገር እመቤቴን ነው የምላችሁ። ምክንያቱም ጆን ዳንኤል ሲታሰር እኔ እስክገረም ላይቭ ላይ ወጥቼ እኔ ራሱ ነገ እኔ የሆነ ነገር ቦን ወድሻለሁ የሚለኝ ሰው ይሄንን ነው የሚያደርገው እስክል ድረስ ነው የታዘብኳችሁ። ሁሌ
ሁላችሁም ጆ ሲታሰር ሁላችንም ሳይቀር አንወርድም እያለ ሚም ሲሰራበት ሙድ ሲያዝ ደግ አረገ ሀገርን አሳልፎ ሊሸጥ እያላችሁ ስትሰድቡ የነበሩ እናንተው ራሳችሁ ዛሬ አዶናይ ኪንግ መጥቶልሃል ስለነበረው ቆይታ እናመሰግናለን ብላችሁ ምጽፉ ናችሁ። ጆን ዳንኤል ስትሰድቡት የነበረው ሁላችሁም ጆን ዳንኤል የታሰረ ቪዲዮ ላይ ኮሜንታችሁን እንዳለ ገብታችሁ አንብቡ። አስመሳይ ናችሁ። በቃ አጎብዳጅ አፈንዳጅ ናችሁ። ቅማላሞች ውሸታም ናችሁ። እኔ ውሸታም ሌባ ሰው አይመቸኝ፣ አጭበርባሪ ሰው አይመቸኝ። በቃ ሄዶም አይጠይቀውም። አትሊስት እንኳን እንደናንተ እኩል እያንቋሸሸው ሙድ እያያዘበት አልነበረም። ቢያንስ እንኳን በሳምንት አንዴ ጆን ዳንኤል ሳይጠራ አይውልም ነው። ይዋሽም አይሄድም፣ አይጠይቀውም። አትሊስት እንኳን ሰው እኮ ምክንያት አለው ስለ ሰው ወይ ምናልባት ጆን ዳንኤል እንዳይረሳ ምናልባት ያለው ክብር ዝናው የነበረው ሰዓት እንዳይረሳ ወደፊት እንዲመጣ ሁሌ ስለሱ እንዲታወስም ይሆናል ልጁ የሚጠራ ሪዝን ይኖረዋል። የሆነ ነገር ልንገራችሁ ወይስ ይቀር ንገሪ ካላችሁ ልንገራችሁ። ጃኒ ነው ፎንቲ ምናምን ረጅም ጊዜ ጆን ዳንኤል ከጠየቁት ነገራችን ፍራይዴዎች ናቸው የሚመላለሱ እና ያው ብላኪ እና ሌላ ወደጆች ናቸው እንጂ ጃኒ ምናምን ረጅም ጊዜ ናውም ነበረ ነገራችን ላይ ናው ፎንቲ ረጅም ጊዜ እንደምልታወር ናውም ነበረ። ናውም ፎንቲ ጆን ዳንኤል ለልደቱ አይደል እንዴ ይጠይቋል። ጆን ዳንኤል ከታሰረ 3 ቀን ነው ይቆባይስ ታጋላችሁ ቤተሰብ ጓንዲ ማሞች ቢላላችሁ። ሁለተኛ ነው ምን ብትናገር ያልኳት ውርድ ከራሴን ያልኳት ሁለተኛ ነው ምን ከዛ በቃ በሌላ ስልክ ይዋለች በሌላ ስልክ ካየው ምናምን ነገር አምሶሪ ያረ ነን ለናውም ለቀልዴ ነው ምናምን አምስተን ነው ስታፕ ሁለተኛ ብለን ኮሜንቶቹም ሂዱና እርገጧታልን ተያይዘን ከኮሜንታተር እኔም በፊክ አካውንት ሄደን እርግጥ አርገን ሰደብናት። ከዛ እኔን ደግሞ ምን ብላ ብትሰድበኝ ጥሩ ነው አሁን ቤታዬ ጌመር ባቶን ቲክቶክ ባይኖር ሸቃላ የማዳም ቅመም ትሆናለች አለች። ከዛ ልረግጣን ነበር ሳስበው ግን መልካም ነገር ነው የተመኘችልኝ። ታታሪ ሰራተኛ ነሽ የማዳም ቅመም እኮ ላባቸውን ጠብ አድርገው እንጂ ታብታብ ብለው አይደለም ሰርተው ነው የሚያመጡ ለፍተው ነው የሚያመጡትኝ። ስለዛ ሸርሙጣ አላልሽኝም፣ ማጅራም መቼ አላልሽኝም፣ ቀስተኛ አላልሽኝም። ይሁን ብዬ ተውኳት። ግን እውነቱን ልናገር ግን ውሸት ተናግሬ ለምን አድራለሁ ነው ይርገጭ ብያታለሁ። ትርገጥ ሁዴ ግጥ ታርግክ ምን ችግር አለው? መረገጥም ጥሩ ነው። ሲሳይ ይዞ ይመጣል አሉ ነው ሰዎች ናቸው ትልቅ ሰው ሲያወሩ ነው ቲክቶክ ላይ ሰማሁት። መረገጥ ያስከብራል አሉ። ጥሩ ስሞክ የሚያመጣል ትኩረት የሚስባል ጥሩ ነው አሉ። እንኳን ረገጥሽኝ በላት። እኔ አንተም ቦል እኔ አሁን ነው የሚብል ጦንኩኝ እኮ ሲረግጡኝ እርገጡኝ እንዳልረሳ ታረጉኛላችሁ ነው የምላችሁ። አሁን ድሮ ሲረግጡኝ ለምን ነው የሚነኩኝ ለምን ነው ማይረሱኝ ነው አይደል? ነው የምለው አሁን አልልም። ማርያምን ነው አልልም። አሁን አልልም ነው አሁን ምለው እርገጡኝ በፈቃደኝነት። ከዛ ቤታ ሲባል አልረሳም ነው ለምን እረሳለሁ? ቆስቁሼ ቲክቶክን ደግሞ ተራስቼም አይሆንም። እርገጡኝ ብለህ ፍቃድላቸው እሺ ውዴ። ግን ረግጣለች ከፈለክ አሰማሃል። ፈቃደኛ ኮንክ አሰማሃል። ምቀኛ ተብለሃል። አውራሪስ ብለሃለች። ምቀኛ አውራሪስ መሽቁቅ ብለሃለች። ዳፍንታ ረስቸው ዳፍንታ አንድ 8 ስድብ ሰድባለች። ዳፍንታ ገንገበት 5ኛ መሽቁቅን ጠርቅሽ ይላል። መሽቁቅ ጅማታ ምን ነበር የሚያለች? ይሄ ተንከሲስ አቀሳሳሪ በአጠቃላይ ሰድባለች። ሙልጭ አርጋ ከሃዲ ቴንኪው ከሃዲ ብለሃለች ውዴ። በእውነት ዳፍንታ
አላለችም። ግን እኔ ያው ወሬው ለማጣፈጥ ብዬ ዳፍንታም አላለችም፣ ገንገበትም አላለችም። ለወሬው ልጨምር ብዬ ነው። ገንገበት ዳፍንታም ራሴ ነኝ ያመጣሁት አላለችም።